ፎቶዋን ልኬላችኋለሁ አይደለም እንዴ? አዎ ራሷ ነች። ፈልጓት፣ ከየትም ብላችሁ ፈልጋችሁ አግኟት። ስታገኟት ግን ሐሳብ ተቀይሯል። ወደ እኔ እንዳትልኳት፣ ወደ ሰማይ ላኳት። አዎ ምን አልክ አንተ ደደብ? አክሊሉ ልግደላት ወይ ነው ያልከው? አይ ክንፍ ስራላትና ወደ ሰማይ ላካት። ምን ማለት ነው? ቤቱ አንተ አይደለም እያልከኝ ነው? ምንድነው የምትለው? ቤቱ የኔ ነው፣ ይዞታው የኔ ነው። ምንድነው እያወራ ያለው? መጀመሪያ ብላ እንዴ ደክሟል እኮ ብላ አቤት ምን ነው ተፈራለህ እንዴ? ለምን አልፈራም? ሰው አይደለሁም እንዴ? ይርግባ እሺ ቆሮቆንዳ ምን አባቱ ይመስላል ይሄ ልጣጭ ተኛ። ያው ልትሰማኛለህ፣ እኔ ማንንም ሰው የመግደል ሐሳብ የለኝም። ዝም ብለህ የራስን ህይወት ኖርሽ። የባሳታንጣ አንድ ላይ ሀገሬ ሰው ዛሬ በመጨረሻ እንግዲህ በጣም ከበድ ያለ ሌላ ተጨማሪ ችግር መጥቶበታል። እንግዲህ ከሰገንን መነጠቁ ባሻገር የራሱ የሆነ ብዙ ቻሌንጆች መተውበታል። ግን የዛሬው ደግሞ አታምጣው ስለው አምጥቶ ቆለለው ይላል ያገሬ ሰውና የዛሬው ደግሞ ያሁኑ ደግሞ ያየው የተሰማው ነገር በጣም ከባድ ነው። ምንድነው ካላችሁ ቤተሰቦቼ በጣም በሚያሳዝን ሁኔታ አክሊሉ እንግዲህ እንደሚታወቀው የሞገስን ቤት በጉልበት በኃይሉ በገንዘቡ ቀምቶ ነው ያለውና እንግዲህ በባለፈው እንደምታወቀው ሞገስ የሚፈልገውን ፋይል ገብቶ ሰገንን ባየበት ሰዓት ላይ ያው የሚፈልገውን መረጃ አግኝቷልና ከዛን ጀምሮ እንግዲህ በህግ በኩል ያለውን ነገር ስትራቴጂ በተመላበት መንገድ አጠናቆ አሳግዶታል። ቤቱን ማለት መሸጥ መለወጥ ማንቀሳቀስ እንዳይችል በባለፈው እንግዲህ ሊሸጠው ነው የሚል አይነት ወሬ ለመርዝ ወደላለው አክሊሉ ሲያወራ ሞገስ እንግዲህ ከዛ ቶሎ ብሎ ፈጠን ብሎ ነበር ነገሮች እንግዲህ ማስቆም እንዳለበትና እዚሁ ጋር መቆም እንዳለበት እያንዳንዱ ነገር ሲያስብ የነበረው በዛ አማካኝነት እንግዲህ ብዙ ነገሮችን ለማድረግ የሞከረበት መንገድ የሚገርም ነው። በዛ አማካኝነት እንግዲህ ውድ ቤተሰቦቻችን በቃ እንዳልኳችሁ ነውና ከአንዳንድ ነገሮችን አስተካክሎ ዛሬ ያው ከባድ ነገር ነው ለሱ በላክሊሉ በጣም ከባድ ነው። ስለዚህ እንግዲህ ዛሬ ተደውሎ ከመሬት ደስክ ይሄንን የሚያስታውሰው የራሱ ብዙ ቻሌንጆች ስላሉ ይሄን ነገር እሱ ጭራሽ አላሰበውም ነበር። አጋጣሚ እንግዲህ መርዝ ወደላለው መጥቶ ካሽ ከፋይ 80 ሚሊዮን ያልከውን ከፋይ ሰው ተገኝቷል። ስለዚህ አሁን እንኳን ደስ አለህ ሲለው እንደው ማስታወስከኝ ብሎ ነው ወደ መሬት ጋር ዲስኮች ጋር የደወለውና በደወለበት አጋጣሚ የሰማው ነገር ደግሞ በጣም ከባድና አስደንጋጭ ነበረ። ምንድነው የተባለው? ያነከውን ነገር መሬቱ ባለቤትነቱ ያንተ አይደለም፣ ሌላ ባለቤትነት መጥቷል። ስለዚህ ሙሉ ፋይል ሙሉ መረጃ ያለው ባለ ንብረትነትን ካንተ ላይ የሚያነሳ የሚነጥቅ መጥቷል ብለው ነበር የነገሩትና ይሄ በጣም ትልቅ ዱብዳ ነገር ነው ቤተሰቦቻችን። ምክንያቱም በጭራሽ የማይታመን ዱብዳ ነገር ነው የሆነበት። ምክንያቱም በፍጹም አስቦት አያውቅም። ባለ ንብረት ነኝ ብሎ ራሱን ፎቅ ከፍ አድርጎ እንግዲህ ራሱን ቆልሎ የሚኖር ሰው ነው። ስለዚህ ግን ይሄ ነገር ባለበት ሁኔታ ደግሞ በሚያሳዝን ሁኔታ ይሄን ነገር ከዛ ተደውሎ ሲነገረው በጣም ነው የደነገጠው። መደንገጥ ብቻ ሳይሆን ይሄ በጣም የአእምሮ ቀውስም ያመጣል በነገራችን ላይ። ምክንያቱም እንደሚታወቀው ነው ይሄ ነገር በጣም ከባድ ነገር ነው በቃ ከሚባለው በላይ ማለት ነው ውድ ቤተሰቦቻችንና ከዛ አንፃር እንግዲህ የሰማበት ነገር በቃ ነገሮችን እንትን ያለበት መንገድ በጣም አስደንጋጭ ነበር። ለሱ ከአስደንጋጭም በላይ በጣም ከባድ ነበር ውድ ቤተሰቦቻችንና በዛ አማካኝነት እንግዲህ የሆነው ነገር ትንሽ ከባድ ነው እንዳጠቃላይ ማለት ነው ውድ ቤተሰቦቻችን እና እንዳጠቃላይ የሆነው ነገር በጣም ከባድ ነው። ግን ያው ምንም ይሁን ምን መልካም ነው፣ እግዚአብሔር ይመስገን። በጣም የሚገርም ነበረ። በዛ ሁኔታ ውስጥ እንግዲህ በእያንዳንዱ ነገር በጣም ከባድ ነው ውድ ቤተሰቦቼ እና በቃ ይሄን ነገር ሲሰማ እንግዲህ እንዳልኳችሁ ከቃል በላይ ነው ቤተሰብ ምን ማለት እንዳለበት ራሱ ግራ ነው የሚያጋባው። ምክንያቱም አስባችሁታል ጋይስ ይሄ ነገር በጣም ከባድ ነው።
ምን ማለት እንዳለባችሁ በጣም ግራ የሚያጋባ ነው። ውድ ቤተሰቦቻችን ከቀን ቀን እንግዲህ ነገሮች በጣም ከባድና አስቸጋሪዎች ናቸውና ያው እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። ግን ደግሞ ሁኔታዎች በጣም ከባድ ናቸው ውድ ቤተሰቦቼ። በቃ ከአእምሮ በላይ ነው የሚሆኑትና በቃ እንዴት ብዬ ልንገራችሁ። እንዳጠቃላይ ሁኔታው በጣም ከባድ ነው። አክሊሉ እንግዲህ ይሄን ነገር ሲሰማ በቃ እንዴት በቃ ከአእምሮ በላይ የሆነ ነገር ነው የገጠመው። በቃ ምን ማለት እንዳለበት ራሱ ግራ እስከሚገባው ድረስ ማለት ነውና የሆነው ነገር በጣም ከባድ ነው። ይሄን ነገር ሲሰማ እንግዲህ በቃ ፊት ለፊቱ ያገኘውን ያው መጠለዝ ነውና እኔ ለእንትና ፈራሁለት ለመርዞ ድላለው ነው በቃ በሄደበት እንግዲህ ያው ያንንም ያመጣው እሱ ነው ተብሎ ስለሚታሰብ በቃ በጣም ግራ የሚያስገባ ነገር ነው የሆነበትና ግን እንዳጠቃላይ ከሁኔታዎች አንፃር በጣም በሚገርም በሚደንቅ ሁኔታ ውስጥ ነው የሚገኘው። ይሄ እንግዲህ ነገሩ ይሹ ተስተካክሎ ሀሪፍና መልካም እንደሚሆን ተስፋ እናደርጋለን ውድ ቤተሰቦቻችን። ግን ከሁኔታዎች አንፃር ነገሮች እየሆኑ ካሉበት አንፃር እንዳጠቃላይ በጣም ከባድ ነው። አሁን ላይ እንግዲህ ጦርነቱ በቃ በጣም በከፍተኛ ደረጃ እንትን እያለ ነው ብለን እናስባለን። ማለት እንዴት ብዬ ልንገራችሁ ጋይስ በቃ በጣም ከባድ ነው። ከአንዳንድ በጣም ከባድ ነው ከሚባለው በላይ ማለት ነው ውድ ቤተሰቦቻችን ከቃል በላይ ነውና ያው እንግዲህ እንዳጠቃላይ ነገሮች እየከፋ ነው የሚሄደው። በተለይ ከነሞገስ ጋር ይህ የሚሆነው ነገር በጣም ከባድ ነው። ከነሞገስ ጋር ከመድብል ጋር ያው መድብል ጋር አጠቃላይ ያው በስልክም ተደዋውለው አውርተዋል። ያው አጠቃላይ የጦርነቱን እንትን ገብተዋል። ቀጠና ውስጥ ናቸው አሁን ኦልሬዲ ያሉት። ግን ከነሞገስ ጋር ያለው ነገር ነው ደግሞ አሁን የሚብሰው። ለምን እንደው ታውቃላችሁ? ሰገን ያው የልክና እንትን የሱ የቆጮቱ ነው እንጂ እኮ ሊገላት አንድ ሁለት እያለ ቀንም የቆጥርላት ልጅ ናት። ምክንያቱም ድሮ ወዷት አፍቅሯት ነበር። በኋላ ግን ተናዶ አምጥቶ እዚህ ጋር ሲፈልግ ያው እንደ ሚስት በሚፈልግ ሰዓት ይጠቀማታል። ሲፈልግ ደግሞ ያው በቃ ያው አለ አይደለ መጫወቻው አድርጎ ሲፈልግ ገርፋታል። ሲፈልግ ደግሞ እሱን እንድትገርፈውና ለሱ አንዳንድ እንትን እንድታደርገው አድርጎ ቁጭ አድርጓታል። በዛ ላይ እንግዲህ አሁን ላይ እየተናደደባት ነው። በቃ እገልሻለሁ ላንደኛ በቃ ድሮ ወድሽ ነበር፣ አሁን ግን በቃ ለምን እንዳስቀመጥኩሽ፣ ለምን አኖርኩሽ፣ ለምን አልገድልኩሽም፣ ግን ለምን ደሞ አልገድልሽ አንቺን እያለ እንግዲህ ራሱን ትሲል ነበረ። በተለይ እናትየዋ ከመጣ ወዲህ ነው እንግዲህ ነገሩ ትንሽ የተዘበራረቀበት። በፊት ምክንያቱም እንደፈለገ ይረግጣታል፣ እንደፈለገ በቃ እንደፈለገ በፈለገው መልኩ ያደርጋታል። ግን አሁን ላይ እናትየዋ አንደኛ ስትጮህ፣ በዛ ላይ ደግሞ እናትየዋም ደግሞ ምንድነው ለምንድነው ምናምን ስለምትል ድምጿንም ስትሰማ ስለምትደነግጥ እናትየዋ ምንድነው ለምን የሚል ጥያቄ ስለሚመጣበት አሁን አስቸጋሪ ሆኖበታል። ያሁኑ ደግሞ በጣም ከባዱ ጉዳይ የቦታው ጉዳይ ነው። ቤቱን እንግዲህ ተነጥቋል። 80 ሚሊዮን ሽጬ ለውጣለሁኝ እያለ ዱብ ባለበት ሰዓት ላይ ይሄ ነገር ሲመጣ እዚህ ጋር በቃ አይደለ የሆነ ነገር እንደሆነ ፊቱን በቃ ልክ አይደለም እያለ ነበረ። ግን አልጠረጠረም። እንግዲህ ፋይሉ ራሱ እንደተበደቃቀሰ አይቶታል። ግን ያው እሷ ናት ልጅቷ ናት ሰገን ናት ብሎ ስላሰበ ከውል አልቆጠረውም ነበረ ነገር እዮሹን። ግን ያሁኑ በጣም ከባድ ነው ቤተሰቦቻችን እንዳጠቃላይ ማለት ነው። ኤኒዌይስ እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር ደስ የሚል ነበር። አጠቃላይ መድብል እንግዲህ ያለበት ሁኔታ ትንሽ ያሞታል። ሰገን ጋርም እንግዲህ እስካሁን ድረስ አልተገናኙም። ምንም ይሁን ምን ዝሮ እግዚአብሔር ይመስገን ያው በአሪፍ ሁኔታ ላይ ነው የሚገኙት። ምንም ይሄን ያክል እንትን የሚል የለውም ማለት ነው። ያው አጠቃላይ ዝሮ የሆነው ነገር መልካምና አሪፍ ነው፣ ጥሩ ላይ ነው። ምንም ይሄን ያክል የከበደ ነገር የለውም። ሰገንና መድብል እስካሁን አልተገናኙም። የአጋጣሚ ጉዳይ ግን በጣም ነው የሚገርመው። ምክንያቱም የሚተላለፉበት መንገድ የሚገርም ነበርና እኔ በጣም ነው የገረመኝ። በቃ የህይወት አጋጣሚዋ በጣም ነው የሚያስገርማችሁ ጋይስ። እና እኔ በሱ ነው በጣም የተደነኩት እንዳጠቃላይ። እና እንግዲህ እሱ ነገር መልካም እንደሚሆን ተስፋ እናደርጋለን። በቀጣይ ይገናኛሉ። አይ ሹር ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።